ስለኔ ስለ አንተ ስለ ሁላችንም ኃጢአት ስል አሁን እኔም ፍቺኝና አንቺ እምነትሽን አረጋግጨሽ አምላክ መስቀል ላይ የሞተው? አዎ። እሺ መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ የለም? አንድና አንድ አምላክ ኢየሱስ ብቻ ነው። በጣም ጥሩ። ስለዚህ መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ የለም አይደል? በጣም ጥሩ። አብ አምላክ ነው አይደለም? አብም አምዳን ለአምድ ኢየሱስ ነው። አብ አምላክ ነው? አዎ ኢየሱስ ነው። አብ ኢየሱስ። እሺ ማርያም አብ ኢየሱስ ወልድ ኢየሱስ። ኢየሱስ ራሱ አብ ነው? አብ ነው። አዎ። ስለዚህ አብም ተሰቅሏል ማለት ነው መስቀል ላይ? አብም አንድ ነው። አብም እሱ ነው። ቃልም እሱ ነው። ኢየሱስ ክርስቶስ ለልጆቹ ስል የራሱን ንጹህ ደም ስለዚህ አብ ቆይ አንዴ እሷ እያወራች ነው አይደለ? አክብሩ ሌላኛውን ሰው በተራ ታወራላችሁ። አብሽር። ስለዚህ አብ ተሰቅሏል አይደለ በመስቀል ላይ? አብም ኢየሱስ ክርስቶስ በመንፈስ ስጋ ለብሶ ወደ ምድር መጣ ለኛ ሲል እኮ። ስለዚህ አብ ተሰቅሏል ለልጆቹ። አብ ተሰቅሏል መስቀል ላይ። አብም ወልድም መንፈስ ቅዱስም አንድ ኢየሱስ ብቻ ነው እኮ። ተሰቅለዋል አይደለ? ሶስቱም አብም ወልድም መንፈስ ቅዱስም ተሰቅለዋል። ኦኬ። አብም ወልድም መንፈስ ቅዱስም ተሰቅለዋል። ክርስቲያኖች በተለይ እኮ አይደለም እኮ። አብም ኢየሱስ ነው፣ ወልድም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው። ኢየሱስ ከሰማይ ለኛ ስል ወደ ማን ነበር ሲጸልይ የነበረው? አባቶ እያለ ይጸልይ ነበር። ወደ ማን ነበር ሲጸልይ የነበረው? ኢየሱስ ክርስቶስ ለማን ነበር እያለቀሰ ይሰግድ ነበር? የደም ነጠብጣብ እስኪመስል ድረስ እንባው እያለቀሰ አምላኩን ይማጸን ነበር፣ ይለምን ነበር። እና የዛኔ ሲማጸን የነበረው ሲያለቅስ ሲሰግድ የነበረው ለማን ነው? ወደ ማን ነው? ለእግዚአብሔር። ስለዚህ አምላኩን ይለምነው ነበር እየተማጸነ እያለቀሰ አይደል? ኢየሱስ አምላኩን በጣም ይፈራው ነበር አይደል? ኢየሱስ ክርስቶስ በግንባሩ ተደፍቶ ሁሉ ይጸልይ ነበር ወደ አምላኩ አይደል? በጉልበቱም እየተንበረከከ ሁሉ ይጸልይ ነበር ወደ አምላኩ አይደል? ለራሱ ይታረልሽ አንዴ ተማር እንጂ ስለእምነትሽ መሰረት እኮ እያወራን ነው። እሺ ኢየሱስ ክርስቶስ ሰው ነው አይደለ? ዜና ደመቀ እንደ ሰው ሆኖ ከሰማይ ወረደ ስጋ ለብሶ። ስለዚህ ሰው ነው ወይ እንደስ አይደለም ነው ጥያቄው። እንድታመልኪው አምላካቸው ክርስቲያኖች ሰው ነው አይደለ? አዎ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። ስለዚህ ሰው ነው አምላካቸው አይደለ ክርስቲያኖች? ዜና እየሰማሁህ ነው። ቀጥል። አዎ ለምን ታዲያ ሰው ታመልካላችሁ? ሰው ለምን ታመልካላችሁ? ሰው አይደለም እግዚአብሔር ነው እኛን የፈጠረ በአምሳሉ የፈጠረን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁት እኛ ከኢየሱስ በአምሳሉ ነው የተፈጠረ ነው አይደል? አዳምጪሽ አንዴ። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል ኢየሱስ። ገብቶሻል? ስለዚህ ሰው ነው አይደለም የምታመልኩት ክርስቲያኖች? ሰውን አይደለም እግዚአብሔር ነው የምናመልከው። ሰው ነኝ ስለኛ ስለተሰቀለውን ስለኛ ስለሞተው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን እናድርገው? እኔ ሰው ነኝ ይላል ኢየሱስ እያልኩሽ ነው። ሰው አይደለም ኢየሱስ። ስለዚህ ኢየሱስ ዋሽቷል ወይስ አልዋሸም? አልዋሸም። እኔ ሰው ነኝ ይላል። የሚዋሽ ኢየሱስ የሚዋሽ እግዚአብሔር አይደለም እሱ። እሺ ኢየሱስ እኔ ሰው ነኝ ይላል። ተሳስቶም አያውቅም። ስለዚህ ኢየሱስ ትክክል ነው፣ እኔ ሰው ነኝ ይላል። አይደለም ትክክል። ኢየሱስ ሰው አይደለም፣ በአምሳሉ ነው የፈጠረ ነው። ከሱ ሰዎችን ለመፍጠር ስል ነው ሰው ነው የመጣ እሱ ማለት ነው። ስለኛ አጣ ስል ነው ሰው ነው የመጣ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ እያለ ይናገራል። ተሳስቷል ወይስ ትክክል ነው ኢየሱስ እኔ ሰው ነኝ ሲል?
እሱ የሚሳሳት አምላክ አይደለም። ስለዚህ ትክክል ከሆነ ሰው ነው የምታመልኩት ማለት ነው ክርስቲያኖች አይደለ? ተሳስተሃል አንተ ራስህ። እኛ ሰውን አናመልክም። ሰው ሞቱን ድል አይደለም። አሁን የእናንተ መሐመድ ሞቱን ድል አድርጎ ተነስተዋል አልተነሳም። እኛ እኮ አምላክ ናቸው አላልንም። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው እና አምላክ ናቸው አላልንም። እኛ አሁን ኢየሱስን ከነብዩ መሐመድ ጋር ማነጻጸርሽ ነብይ እንደሆነ ውስጥ ሻውቃል ማለት ነው። ኢየሱስ ሰው ሆኖ ተፈጠረ፣ ወረደ ወደ ከሰማይ ወደ ምድር ለኛ ስል ወረደ። ወርዶም ሞቶም በሶስተኛው ቀን ሞቱን ድል አድርጎ ተነስቷል። ጆሮዬ ነው ተፈጠረ ነው ያልሽው ኢየሱስን? አዎ ሰው ነው ተፈጠረ። ማን የፈጠረው? ለኛ ስል ማን የፈጠረው? እሱ እግዚአብሔር። ኢየሱስ ክርስቶስ ተፈጥሯል ማለት ነው። ከሰማይ የወረደው ለኛ ስል ሰው ነው ወረደ እኮ ተፈጥሯል ብለሻል ኢየሱስ ክርስቶስ። ስለዚህ ፍጡር ነው የምታመልኩት ማለት ነው ክርስቲያኖች። ክርክር አያስፈልግም። እኛ የምናመልከው ትክክለኛ አምላክ ነው እኮ። አንድ የወረሱን እሱ ፍከራ ሆኖ ቀረ። ሰው ነው የምታመልኩት፣ ለዚያም የተፈጠረ ሰው አይደለ? ዜና ቆይ ትቀጥል። መጣሁ ትንሽ ቢዚ ነኝ። አይሽ ሃይ እሺ ቀጥል። አልመለስክልኝም። ኦኬ ኮሜንት ሚት ተደርጊያለሁ። ፍቱኝ። እሺ መጀመሪያ ምን ነበር ያልሽው? ተባብረው ነው የፈጠሩት የሚለውን ቃል ከኪስሽ ተናግረሽ ነበረ። ለዚች ማስረጃ ሳታመጭ ያቆም ነው። ስለዚህ ከዚህ በኋላ ጥያቄ ጠይቅና ስንት ታዳምጫለሽ? የራስሽ እነሱ አንተ መላእክት ከምድር አፈር ወሰዱ የሚል ማስረጃ አምጣልኝ። ቆይ ለተናገርሽው ንግግር ማስረጃ እንድታመጭ አድርጌሽ አንቺ ልታመጭ አልቻልሽም። እሱ ምንድን ነው? አንተ ለተናገርከው አምጣልኛ። መጀመሪያ መላእክት ናቸው የወሰዱት ላልከው ማስረጃ አምጣ። አንተ አመጣለሁ፣ ችግር የለም። ተባብረው ነው የፈጠሩት ያልሽውን አንዴ ትልቁ ላይ አድርገሽና እስኪ አሳይን። እስኪ ያው አታስቀኝ ብላ ትልቁ ላይ ለመሆን አልፈለኩም። ችግር የለውም። እሺ አምጣልኝ። አንተ ነው ከአንተ ሀሳብ ተነስቼ እኮ ነው ያልኩት። አንቺ ያልሽውን ተባብረው ነው የፈጠሩት የሚለውን ቃል አምጪ አንድ ጊዜ። እኔ ምንድን ነው ያልኩት? ተባብረው ነው የፈጠሩት ብለሽ ተናግረሻል አይደል? እሷን አውጫት አንድ ጊዜ። አንተ መላእክቶች ናቸው ከምድር አፈር የወሰዱት አላልከኝም? ለዛ ነው እየጠየኩህ። ጥያቄ አይደለም የጠየቅሽው። ተባብረው ነው የፈጠሩት ጥያቄ ነው። ያው መልስ ነው የሚሆነው። ጥያቄው መልስ እንደዛ አንድ ነው። ጥያቄ ሳይሆን እና እንዴ ተባብረው ነው የፈጠሩት ብለሻል። እሷን ታመጫታለሽ ወይስ አታመጫት? ኦኬ እሺ። አንተ መላእክት ናቸው የወሰዱት የሚለውን አምጣልኝ። አምጪና እየጠበኩሽ ነው። ችግር የለውም። ወላሂ ልክ እንዳመጣሽ አመጣልሽ። ምንድነው ማመጣልክ? ለዛ ለጠየቅህ ጥያቄ መልስ እኮ ነው የሰጠሁት። መልስ አይደለም እሱ። አንቺ ተባብረው ነው የፈጠሩት ብለሽ ተናገርሽ አይደለ? ይሄን ቃል ማስረጃ ኦኬ። እንትን ነው ታዲያ። ማን ነው የወሰደው? አፈር ከምድር የወሰደው ማን ነው? መተባበር አይደለም ይሄ? መተባበር አይደለም ይሄ? መተባበር ሳይሆን እሱ አምላክ መላእክቶችን ይልካል አይደለ? በእምነትሽ የዛኔ እነሱ ተባበሩት ማለት ነው በስራው ላይ በመፍጠር ላይ። አንተ እግዚአብሔር ራሱ ነው የፈጠረው፣ ማንም አልተባበረው። አንተ ግን ያልከኝ ሰማይ ላይ ተፈጠረ ስላልከኝ እሺ፣ እንዴት ነው የመጣው? ወይ በጣም ጥሩ። አንድ ጊዜ ተመልከቱ። መልአክ ምንም አላደረገም እያለች ነው ሲፈጠር። አንተ ናኩ ያልከኝ እኮ አንዴ ተረጋጊ፣ ቀስ በይ እኮ። ስለዚህ እንደሱ ከሆነ ኢየሱስ ክርስቶስን ማን የፈጠረው? ለምን እኔ ጋር ትመጣለህ? ትጠይቀኛለህ ቆይተህ በኋላ። አንቺ እኮ ነሽ ያመጣሽው። ያነጻጸርሽ እግዚአብሔር ብለሽ ንገረኝ። መጀመሪያ ንገረኝ። ስለ ባይብል ስጠይቀኝ እመልስልሃለሁ። እኔ አይደለም አነጻጽረሽ እስካነሳሽ ድረስ የዛኔ ይነጻጸር። አላነጻጸርኩም። እኔ አላነጻጸርኩም። እሺ አንዴ ስናገር ጣልቃ ትግቢሽ። እግዚአብሔር ግን ማንም አያግዘው ሲፈጥር ብለሻል አይደለ? እንዳትዋሺ ብለሻል። ስለዚህ ኢየሱስ ክርስቶስ ተረጋጊ፣ ቀስ በይ። ኢየሱስ ክርስቶስ በተፈጠረ ጊዜ እግዚአብሔር ራሱ ነው መጥቶ ከድንግል ማርያም የፈጠረው ወይንስ መልአክን ልኮ? መልእክት ነው የነገራት። ማን ነው መልእክቱን የነገራት? መልአኩ ገብርኤል። አይዋ። ስለዚህ መልአኩ ገብርኤል ተባብሯል አልተባበረም?
መጥቶ መልእክት ነው የነገራት። ምክንያቱም ማርያም ስለሆነች እኮ። ስለዚህ እግዚአብሔር መጥቶ ራሱ አልፈጠረው፣ መልእክት ይዞ መጥቶ እሱ ተናግሮ ከዚያ በኋላ ሄዶ ነው። ስለዚህ መላእክትን እግዚአብሔር ተፈጠረ አንልም እኛ። ኧረ የእኔን መልስ መልስልኝ፣ ገና ብዙ ጥያቄ አለ። ምንድን ነው በአንድ ጥያቄ እንደዚህ ነው? ተረጋጊ። ያልተረጋጋውም አንተ እኮ ነው። እሺ አዳምጪ። ስለዚህ ትብብር አድርጎለታል አይደለ ወይስ አላደረገለት? አዎ መልእክት ማድረስ ነው ስራውና መጥቶ መልእክት ደረሰ። ስለዚህ መላእክቶችስ እነዚህ ምን አደረጉ? አዳምን በተፈጠረ ጊዜ ነው ያልኩሽ። አፈር መጥቶ ወሰዱ አልከኝ አንተ። አይዋ። ስለዚህ እነሱ ፈጠሩ፣ አፈር ወሰዱ፣ አዳም ሰማይ ላይ ተፈጠረ። ያ ጥያቄ እንደዛ ነው። ስለዚህ እነሱ ፈጠሩ ማለት ነው፣ መልእክት ተልከው ነው አለች። ራሷ አመነች። አያቸው አይደለ? አንቺ ግን ምን አልሽ መሰለሽ? ስህተትሽ እነሱም አብረው በመፍጠር ላይ ተባብረዋል አልሽ። አልተሳሳትኩም። አልተሳሳትኩም። እኔ ካልተሳሳትሽ ነይና እነሱም እንደፈጠረ አሳይን። በቃ ያው ትልቅ ላንሽ አንተ ትልቁ ላይ አንተ ነው የምታምረው። ስለዚህ ማስረጃ አንዴ ተረጋጊ። ማስረጃ በሌለሽ ነገር ላይ ሁለተኛ አትናገር። እሺ አሁን ይሄንን ማን መልአኩን ሂዶ እንዳመጣ ላሳየሽ። አሁን ማስረጃ ጠየቅሽ፣ ላሳየሽ ነው። እሺ እንደተማሪ ነው የምፈልገው፣ ሌላ አይደለም። እሺ ላውጣላችሁ። ያው እና እዚህ ጋር ሚት ፍቱኝ፣ ኮሜንት ላይ ፍቱኝ። ሚት አድርጊያት፣ አንድ ሚት አድርጊና አዳምጪ፣ ተከታታይ። እሺ ያ ነው። እሺ እሺ እዚህ ጋር ማስረጃውን አነብላቸዋለሁኝ። ففي تفسير أبي مالك وأبي صالح عن ابن عباس وعن مرة عن ابن مسعود عن ناس من أصحاب النبي صلى الله عليه وسلم لما فرغ الله من خلق ما أحب استوى على العرش فجعل إبليس على ملك سماء الدنيا وكان من قبيلة يعني من الملائكة يقال لهم الجن وإنما سموا الجن لأنهم يعني خران الجنة قتلون على خزان الجنة. أيوة. وكان إبليس مع ملكه خازنا فوقع في صدره وقال ما أعطاني الله هذا إلا لمزيد لي وفي لفظ لمزيدة لي على الملائكة فلما وقع ذلك الكبر في نفسه اطلع الله على ذلك منه فقال الله للملائكة إني جاعل في الأرض خليفة. እንግዲህ አምላክ አላህ ስብሓነሁ ወተዓላ እንደምታውቁት አዳምን መፍጠር በፈለገ ጊዜ በሱረቱል በቀራ ላይ ምን ይላል? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አላህ ለመላእክቶች ምን አላቸው? እኔ በምድር ላይ ተተኪን ልፈጥር ነው አላቸው። ማን ነው የሚፈጥረው? አምላክ አላህ ስብሓነሁ ወተዓላ ማለት ነው። ገጠመ ቃሉ ረበና ወማ የኩኑ ሓለል ኸሊፋ ቃል ተኩኑ ለሁ ዙርያ ዩፍሲዱነ ፊል አርድ ወየተሓሰዱን ወየቅትሉ ባዕዱሁም ባዕዳ ቃሉ ረበና አተጅዐሉ ፊሃ መን ዩፍሲዱ ፊሃ ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون يعني من شأن إبليس تملكت سلا عدام فدادر لنقرنه فبعث جبريل إلى الأرض اللهم جبريل ودمدر لاكو ليأتيه بطين منها كأرسوا كمدر أفرن يا مدى الله السند يا ملاك اللي كون راس متاو زيغا تاجي እኔ ይመስላል። እሺ መለስክልኝ። ሚት ያው ረበሽ እንዳትለኝ ብዬ ነው። እሺ ኦኬ መለስክልኝ። መልሱ ቶሎ በይ፣ እየጠበቅን ነው። መልሼልሻለሁ። ይሰማል? ኦኬ ቁርአን ነው ተፍሲር ነው ያመጣልኝ። አሁን ደግሞ ልትለይ ነው። ከዚህ አልፈልግም፣ ከዚህ አልፈልግም፣ ከዚህ ነው ፈልገው የሚለው ችግር የለውም። ኦኬ እሺ እሺ። ሲመጣ ወደ ምድር እነሱ ናቸው ያመጡት ከፈጠሩት በኋላ ወደ ምድር ናቸው እነሱ ናቸው ያመጡት። ወደ ምድር ነው የመጡት እነሱ። ወደ ምድር ነው የመጡት አይደለም። መላእክቶቹ ናቸው ያመጡት ወይስ ራሱ ነው የመጣው? አዳም እንዴት ነው የመጣው? ኦኬ አዳም ራሱ ነው ውረድ ተባለ። እሱ ራሱ ነው የወረደው። በምንድን ነው የወረደው? በመሰላል ነው ወይንስ ዘሎ? ቀጥል ቀጥል። ጥያቄዎችን እንገርሽ ብዬ ነው።
ዘሎ ነው የመጣው ወይንስ በመሰላል እየተንጠላጠለ ነው? ቀጥይ፣ እንዳታወርዳት። ደስ ያሽን ጥያቄ ጠይቅ። ወርድ ልብሱን ለብሶ ነበር ወይንስ? እንፍታው እዚህ ጋር እና ቆይ ሌላ ጥያቄ ልጠይቅህ። ችግር የለውም። ከዛ ትጠይቀኛለህ አንተ። ቁርአን ላይ ክፍሉን አላውቀውምና ማውጣት እችላለሁ ከፈለግ። ክርስቲያኖች አይሁዶች ኡዘይር ያላ ልጅ ነው ይላሉ። ክርስቲያኖች ደግሞ አለመሲሳ ያላ ልጅ ነው ይላሉ። እና አላህ ያጥፋቸው ይላል። ታውቀዋለህ? ታወጣለህ ወይስ እኔ ላውጣለህ? ኧረ የዛሬ 15 ዓመት ነው በጭንቅላቴ የሸመደድኩት። አላንቺ አውጪና። አይ መረጃ ስለምትለኝ ላውጣልህ አላውጣልህ ለማለት ፈልጌ ነው። ችግር የለውም። ችግር የለውም። በቃ አውጪ። ያ ትልቁ ላይ አድርግሽ። ኖ እንደዚህ እንኳን ለማውጣልህ ጊዜ ላነብልህ ነው እንጂ ባወጣም ራሴ ላነበው ነው። ኦኬ በቃ አንብቢ። ችግር የለውም። ኦኬ አብሽሪ። እሺ ሱራው ረስቻለሁና ወጥቼ ላምጣልህ እዚሁ እያለሁ ማለት ነው። እሺ ጠብቀኝ። አስቅም ቁም ነገር አወጀሽ። እሺ እስከዛ ከላይ ያለሽ ጥያቄ ያለው ካለ መጠየቅ ይችላል። ፎዚታ ወይንም ከታች ፎዚ ነው የሚለው። ፎዚ ፀጉሬን ኖርማል ስለተቆረጥኩት ማንበብ ሁላ ቃቴ ታውቃላችሁ። ላሳያችሁ። አንድ አየው ሰው የለም አይደለ? እሺ ጥያቄ ያለ ካለ መጠየቅ ይችላል። ጃ ወይስ እንዴት ነው? አልሐምዱሊላህ። እንዴ እናንተ እያሳለክ ነው? ያ አለቀህ ወላሂ። አይዞህ መረጃ አለክ አለቅክ እንዳለክ ማስረጃ እንኳ አይለኝ። መጥቻለሁ አይደለ? አዎ መጥቻለሁ። አንብቤ ደግሞ አልመሲላ ኢሳ ያላ ልጅ ነው አሉና አላህ ያጥፋቸው ይላል። አንብቤ ነው የመጣሁት። አንድ ስልክ ስላለኝ ነው። እሺ ሶሪ። እሺ ለማንኛውም በመካከል ይዘለልሽዋል እንለፈው። እሺ እሺ ክፈትና ሙሉን አንብብልን። ችግር የለውም። ችግር የለውም። እሺ وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنا لا تعلق عندي مكمل يمشي لوادات يوم بقى على هذا سورة التوبة علي كثر سلاسل مكمل تقول يا درجة عندي ايوه እሺ ያው እነዚህ ጋር አንብበው ሙከሚል ድምፅን ከፍ አድርገህ አንብብላት። በሁለት ትልቅ አድርገው እንትን ካሜራውን ማለት ነው። ሁለት አጫጭር አድርገው መርሐባሽ ካሜራን እንትን በለውና ራሷ ታነባለች። እንደዚህ ነው ነው እንደዚህ አይደለም። አንተንና እኔና ታልቅ ማለት ነው። ኦኬ በቃ አሁን መርጥ ያን አንብቤው ጨረቃ ያው ተሰልሽ ያን አንብቤ ላሉ ችግር የለውም። አይሁድ ዘይር ያላ ልጅ ነው አሉ ነው አለች
የተፈጠሩት ቃላቶች ናቸው። የነዚህ ከነሱ በፊት የካዱት ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ ነው የሚያስመስላሉ ነው። እሺ ኦኬ። እዚህ ጋር ተናጋሪ ማን ነው? አላህ ነው ወይስ ሌላ አካል? አምላክ ረገመው አካል ነው ያጥፋችሁ እያለ ነው። እሱ ነው ጥያቄሽ? ልመልስልሽ። ጥያቄ እሱ አይደለም። በጥያቄ ላስቀምጥልክ። ክርስቲያኖች ያላ ልጅ ነው ይላሉ ለሚለው እኛ ያላ ልጅ ነው እንልም። ቆይ ሁለተኛ ጥያቄ ደግሞ አይሁድ አምላክ ልጅ አለው ብሎ አምኑ። አንዳንዱ የመጀመሪያ እሺ ላዳምጥ። እኛ ክርስቲያኖች የአላህ ልጅ ነው አንልም ማለች። የግብፅ ኦርቶዶክሶች እንዳሉ ታምኛለሽ አታምኚም? ብሉ የባይብልን አላህ እንጂ ቁርአን ላይ ያለውን አላህ አይደለም የሚል አልጠየቅኩም። እኔ እንደሱ አላልኩም። የግብፅ ላይ ኦርቶዶክሶች አሉ የሉ? አሉ። አምላክን አላውቅም። አይ ዶንት ኖ አላውቅም። ተመጠጠች ላይ አሉ ካለች ማለት እሺ። አምላክን ማን ብለው ነው? እኛ አንልም ነው ያልኩት። ህሊና ማን ነው? ጨረቃ ለህሊናሽ ብለሽ አውሪ። እምነት ነው ይገብቶሻል። የምር ግብፅ ላይ ኦርቶዶክሶች እንዳሉ በአረብ ሀገራቶች ላይ ክርስቲያኖች እንዳሉ ታውቂያለሽ አይደለ? ወይስ አታውቂም? እስከዛሬ አውቃለሁ። በጣም ጥሩ። መጽሐፍ ቅዱሳቸውን አብበሽው ታውቂያለሽ? አንድ ቀን ዝም ብለሽ እንደው አይተሽው ታውቂያለሽ? ተተርጉሞልኝ ለምን አነባለሁ? በጣም ጥሩ ነው። እነሱ ለምሳሌ አማርኛውን አያነቡትም ስለማያውቁት በቋንቋቸው የተተረጎመላቸው ነው። ስለዚህ የአረብ ክርስቲያኖች እንዳሉ ካመንሽ መጽሐፍ ቅዱሳቸውን አምላክን ማን ብሎ ነው የሚጠራው? አላህ ብሎ ነው የሚጠራው። አላህ ብሎ ነው የሚጠራው። እዚያ ላይ ኢየሱስ ክርስቶስን የአላህ ልጅ ይላል አይደል? ይላል። ታዲያ እነሱ እኮ አልዋሹም። የቁርአን ባይብል ላይ የእግዚአብሔር ልጅ ይላል። አላህና እግዚአብሔር አንድ ናቸው። ስለዚህ ኢየሱስ ክርስቶስ የአላህ ልጅ ነው ብሎ ይናገራል መጽሐፍ ቅዱስ። በአንቺ ቋንቋ ባይሆንም በአንቺ እምነት ላይ ያሉ የአረብ ክርስቲያኖች እኮ ይለያያል። ቁርአን ላይ ያለው አላህና ባይብል ላይ ያለው አላህ ይለያያል። ምን አይነት አላህ ነው ያለው ባይብል? ያኛው የቋንቋ ጉዳይ ነው። ምንድን ነው ያለው? ባይብል ላይ ያለው እግዚአብሔር ነው ተተርጉሞ የተሰጣቸው። ማን ነው እግዚአብሔር? ራሱ ደግሞ ልጄ ነው ስላለ ነው እንጂ እኛ አንልም። የአምላክ ስም ኤሎሄ ነው እና ተተርጉሞልን ነው። ብዙ ስም ነው ያለው። እግዚአብሔር ብሎ ያስተማረ አንድ ነብይ ነው አይደል? እኮ ኤሎሄ ተተርጉሞ ነው አልኩ እኮ እኔ እኮ። ስለዚህ እግዚአብሔር ነው የአምላክ ስም ብሎ ያስተማረ ነብይ ያለ የለም? እግዚአብሔር ነው ብሎ ማስተምሮታል እኮ። ታዲያ እንትኑ ተተረጎመ እያልኩ ነው። ሰምተሃል? የቋንቋ ጉዳይ ስለሆነ የቋንቋ ሁሉም አይደለም ጥያቄ። የአምላክን ስም እግዚአብሔር ብሎ የአምላክ ስም እግዚአብሔር ነው ብለው አስተምረዋል ወይ ነብያቶች? ኢየሱስ ክርስቶስ ያስተማሩት አምላክ ስም ተተረጎመልና ስለ ትርጉም አይደለም ጥያቄ። የአምላክን ስም እግዚአብሔር ብለው ይጠሩ ነበር ነብያቶች መጽሐፍ ቅዱስ ላይ የጠሩት ስምማ እኮ አለ። የነገርኩህ ነው። አታዳምጥም እንዴ? ግሪክና ዕብራይስጡ ላይ የራሱ የሆነ ቋንቋ አለው። የራሱ የሆነ ቋንቋ አለው እኮ። እኔ እያልኩ ያለሁት የቁርአን አላህ ነው ወይ አይደለም ነው። እግዚአብሔር የአምላክ ስም ነው ብሎ ያስተማረ ነብይ ያለ ወይንስ የለም ነው ጥያቄ። አዎ ነው ብሎ ነው። አዎ እሺ ላውጣልክ። እግዚአብሔር ነው ተተርጉሙልኝ። እግዚአብሔር ብዬ ነው የምጠራው። ለትርጉምሽ አይደለም ጥያቄ። ነብያቶች ያስተማሩት በቋንቋቸው አምላክን እግዚአብሔር ብለው ጠርተዋል ወይ? በቋንቋቸውማ እንዴት ነው እግዚአብሔር ብሎ የሚያስተምሩት? በሚገባ በጣም ጥሩ እናመሰግናለን። ስለዚህ እግዚአብሔር ነው ብሎ ያስተማረ አንድ ነብይ የለም በቋንቋቸው። እሱን ተተው እግዚአብሔር ማን ነው እኮ ታዲያ እየነገርኩህ ነው። አሰማም እንደ ኤሎሄ ያህዌ በጣም ብዙ ስም አለው። በጣም ጥሩ እሺ። ሐዋርያቶች አዲስ ኪዳን ላይ አሁን የጠራሻቸውን የአምላክ ስም አስተምረዋል? ኤሎሄም ነው አምላክ ብሎ ያስተማረ አንድ ሐዋርያ ያለ መጽሐፍ ቅዱስ ላይ? ማን ብለው ኤሎሄም ነው ብሎ ያስተማረ አንድ ሐዋርያ ስጭኝ፣ ወይ ከክርስቶስ ጀምሮ እስከ ሐዋርያቶች እንዳለ በተተረጎመልኝ ነው ማምነው አልኩ እኮ። አሰማም እንዴ? በተተረጎመልኝ ጭራሽ የለም፣ ጭራሽም የለም። ኤሎሄም የሚል እግዚአብሔር የሚል ያለሽ ምን ማለት ነው? የአማርኛ ቋንቋ እሺ፣ በተተረጎመልኝ የአማርኛ ቋንቋማ እኮ አይደለም። ለምን ነው የምታጣምመው ነገሮችን? ስትጠየቅ የሆነ እንትን ለማለት አይደለም። በቃ የተጠየቅኩት ጥያቄ መልስ። እግዚአብሔር አላህ ነው ወይ? እሺ ኤሎሄ አላህ ነው። አንቺ ራስ ገብተሽበታል። ታነጻጸሪ እስከመጣሽ ድረስ የክርስትና አምላክ ምናምን ገባሁበት አይደለ? እሺ አይሁዶች አምላክ አለ ልጅ አለ ቀስ በይ። እግዚአብሔር አንተ እኮ ስሜታዊ የምታደርገኝ
አንድ ተረጋጊ። አሁን እግዚአብሔር ብለው ነቢያቶች አላስተማሩም ነቢያቶች ብላለች። በጣም ጥሩ ጎበዝ ነች። ሁለተኛ ምንድነው አሁን ኤሎሂም ብለው ነው ያስተማሩት። ኤሎሂም አምላክ ነው ብሎ ያስተማሩ። አንድ ተረጋጊ። ኢየሱስ ክርስቶስ እንዲሁም ሐዋርያቶች አምላክን ኤሎሂም ነው ብሎ አስተምሯል። አዎ አስተምሯል። ማስረጃ ሳይና ይክፈች። አንተ መጀመሪያ ለኔ ማስረጃ ስጠኝ። የቁርአን አላህና እግዚአብሔር አጥተዋረለ ክፈች። ኤሎሂም ነው ብሎ አስተምረዋል አለች ኢየሱስና ሐዋርያቶች። አሳይ አንዲት ቦታ ላይ መጀመሪያ አንተ ለኔ አሳየኝ። መረጃ የጠየቅኩህ እኔ ነኝ። ታየሽ ቅድም ማስረጃ በተጠየቀች ቁጥር እግዚአብሔርና አላህ አንድ ነው ወይ? የቁርአን አላህ ቁርአን ላይ ያለው አይወለድም የተባለው አላህና እግዚአብሔር አንድ ነው። ምንም ማድረግ አይቻልም። ደፍረው ይናገራሉ አይደለ? ግን ማስረጃ የላቸውም። አንደኛ። ሁለተኛ ቤታቸው የምትቀደዱትን አላህን ማጣጣል ያውና አነገስኩላቸው። አምላክ አላህ እንደሆነ አመናቸው። መጽሐፍ ቅዱስ ላይ አረቦች መጽሐፋቸው ላይ አምላክ ማንን ነው የሚሉት ብዬ ስጠይቃት አላህ ነው አለች። በጣም ጥሩ። እሺ ከነቢያቶች እግዚአብሔር አምላክ ነው ብሎ ያስተማረለ ወይ? የለም አለች። ተተርጉሞ ተሰጥቶና አለች። አላህን አምላክ እንደሆነ ሰምኛት እግዚአብሔር አምላክ እንዳልሆነ ሰምኛት ነው የወጣችው። ምክንያቱም ባዶ አድርገው ነው ያነጻቸው። ምንም እውቀት ስለ እምነታቸው አያውቁም፣ አላስተማሯቸውም። ግን ምን አስተምረዋቸዋል? ሙሐመድ እንዲል አድርግልህ፣ አላህ እንዲል አድርግልህ። ይሄን በደንብ ይችላሉ። በጣም የሚያሳዝን ትውልድ ወላሂ ላዚም። ስለ እምነታቸውስ አላህ አምላክ እንደሆነ በአንደበቷ እንድትናገር አደረግኳት። ይወታቸዋል። እግዚአብሔር ነቢያቶች የሰበኩት አምላክ እንዳልሆነ በአንደበቷ እንድትናገር አደረግኳት። ያው ባዶ ናቸው። በጣም ያሳዝናል። እንዲህ እያደረጉ ተጫወቱባቸው። ጭንቅላታቸውን ለመዝጋት ነው እነዚህ ሰዎች ተሳዳቢ ቲክቶክ ላይ ከላይ ፈንድ እየተደረገላቸው እየተቀበሉ ያንን እንዲህ የሚጫወቱባቸው። ፈስተኸፈ ቀውመሁ ፈአጣዑሁ ይላል አላህ ሲናገር ስለ ፈርዖን። ፈርዖንም ህዝቡን አቄላቸው፣ ዲሞ አደረጋቸው ጭንቅላታቸውን አለ። ታሻላ ሰው እስከ ማምለክም ደረሱ የፈርዖን ህዝቦች። ዛሬም ላይ ልክ እንዲሁ ጭንቅላታቸውን ባዶ አድርገው አንድ እስራኤላዊ ወጣት ልጅ ያስመልኳቸዋል። ይሄ ስህተት እንደሆነና ወደ ነቢያት መንገድ እንዲመለሱ እኛ ስናስተምራቸው ስንወጣ ጊዜ ያንን ለመሸፈን ነቢይ መሐመድ እንዲህ አግብቶ ነቢይ መሐመድ እንዲህ ሽንጡን ቁሞ ይሻ ነበር እያሉ ያቄሏቸዋል። አላህ ይመስገን። ቆም ብላችሁ አስቡ። ይህ የህይወት ጉዳይ ነው። የዘላለማዊ ህይወት ነው። ከሞት በኋላ ወይ ገሃነም ነው የምትገባው ወይ ገነት ነው የምትገባው። በህይወታቸው አትቀልዱ። እዚህ ዓለም የመጣችሁት ፈተና ላይ ናቸው። ውጤታችሁንም ከሞት በኋላ ነው የምታገኙት። ከአምላክ ፊት መቆም አለ አንድ ቀን። አላህ በቁርአን ላይ በእርሱ ላይ ልጅን ይዟል ምናምን ብለው ስለቀጠፉበት ከተናገረ በኋላ ወኩሉን አቲህ የውመል ቂያመቲ ፈርድ አለ። እያንዳንዱ ሰው በተናጥል ከፊቴ የሚመጣበት ቀን አለ የትንሣኤ ቀን እያለ ይናገራል። እያንዳንዱ ሰው ትመጣለህ። አምላክ አላህ ስብሐነሁ ወተዓላ ፈጥሬህ ነበር፣ አይምሮ ሰጥቼህ ነበር እንድታገናዝብ። 72 ሸሌ ለመሸለም ይላል ኮሜንት ላይ። ምን ያክል ጭንቅላታቸው እንዳበላሻቸው አያቸው። አሁን ላሳያቸው 72 የምትሉት ራሱ ውሸት እንደሆነ ምን ያክል ጭንቅላታቸውን እንደሚጫወቱባቸው 72 ይሏቸዋል አይደል? በገነት ውስጥ 72 ሚስት የሚሏቸው ያገባሉ ሙስሊሞች የሚለው ሐዲስ ውሸት ሐዲስ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ሐዲስ ነው። ላሳያቸው ማስረጃ ቢያንስ እንድትነቁ ማለት ነው። እንዲህ አይነት ነገር የሚያገራችሁ መሐመድ እንደዚህ ነው አላህ እንደዚህ የሚሏቸው ወላሂ ላዚም እንዳትባንኑባቸው ነው። ምክንያቱም ሙስሊሞች መጽሐፍ ቅዱሳቸውን ይዘው ማስተማር ጀመሯቸው። የዛኔ ጭንቅላታቸውን እንዳታሰሩ አላህ እንዲህ ነው መሐመድ እንዲህ ነው እያሉ አይምሯቸውን ይደፍናቸዋል። አላህ ልምስታ። ለማንኛውም ላሳያችሁ እሱ ሐዲስ የውሸትና ضعيف ሐዲስ እንደሆነ እንድትረዱ ዘንድ። ስማኝ፣ አንድ ነገር ይቅርታ ጥያቄ አለኝ። አንድ ነገር እግዚአብሔር ይመስገን የታወቀ አምላክ ነው የምንሰግደው። ሁለተኛ 72 ያሉት የእናንተ የማስተምሩ እንጂ የኛ የማስተምሩ አይደለም። ሞዴሬተሮች ለምንድን ነው የሚሉት? በገነት ሄደው 72 ሚስት ያገባሉ እያሉ ይነግሯቸዋል አይደለ? በዚህም ምክንያት ወደ እስልምና እንዳትመጡ ወይም እስልምናን የወሲብ ዓለም ነው በቃ ገነት ብላቸው እንድትረዱ ጭንቅላታቸው ላይ ፖለቲካ ይሰሩባቸዋል። ይሄ ውሸት እንደሆነ ቅጥፈት እንደሆነ ይሄን ቁጥር ያዙትና እራሳቸው ሄዳቸው አንብቡት። ሱነን ኢብኑ ማጃህ 4337 ተመልከቱ።
ያዙት፣ ጻፉት። ሱነን ኢብኑ ማጃህ 4337 ላይ ይገኛሉ። ሙስሊሞች በገነት 72 ሚስት ያገባሉ የሚለው ነገር ግን በጣም የሚያሳዝነው ያው እነዚህ ጋር ضعيف ይላል። ደካማ ውሸት የሆነ ሐዲስ ነው። ገብታችኋል አይደል? ሐዲስ ምን ይላል መሰላችሁ? እዚህ ቦታ ላይ عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخل الله አንድንም ሰው ገነት አያስገባውም። ያን የሚያስገባውን ገነት በዚያ በገነት ውስጥ ያን ሰው 72 ሚስት የዳረው ቢሆን እንጂ ይላል። አያቸው አይደል? የሐዲሱ ደረጃ ምንድነው? ضعيف ደካማ ውሸት የሆነ ተቀባይነት የሌለው ሐዲስ ማለት ነው። ታዲያ ለምን ተጻፈ ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ እንደሆነ አውቀን እንድንጠነቀቅ ዘንድ የተጻፉ ናቸው። እነዚህ ቦታቸዋል ከታች ضعيف ይላል። ነገር ግን ይሄን አያሳያችሁም። ገብታችኋል? እናንተም ሄዳችሁ እንደማታዩ ስለሚያውቁ ማለት ነው። ሄዳችሁ እንደምታዩ ቢያውቁ ኖሮ አይነግሯችሁም ነበር፣ ውሸታምነታቸውን ስለምታውቁባቸው። ግን ሄዳችሁ እንደማታነቡ ያውቃሉ። የ72 ሚስት ያገባል አንድ ሰው በገነት ውስጥ ይሏቸዋል። እንዳለ ውሸት ነው የሚያወሯቸው። ወረድ ጠይቅ አሁን ጥያቄ ያለኝ ስራ ላይ ስለሆንኩ አንድ ነገር የኛ አይደለም የቀጠፉት የራስ ናቸው። ጡታቸው ኩች ያለ ያሉት የራሳችሁ መመራን ነው። ለራሳችሁ እውቀት ገብተዋል። ወደ ጥያቄ እስኪ እየነገርኩ ነው። ሁለተኛ ደግሞ ያንተ ትናንትና 600 ዓመት ሳይሞይ የማይሞላ ሃይማኖት አምጥተህ የእናንተ ስህተት ነው ልትል አትችልም። የኛ 100% እውነተኛ ሃይማኖት እንደሆነ አስረግጬም እነግርሃለሁ። እየመረረህም ዋጠው። እሺ አሁን ላውራት ትፈቅጂልኛለሽ? አሁን የተናገርሽው ነገር በመጽሐፍ ቅዱስ ላይ አረጋግጭልን። በቃ ትችላለህ። በቃ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኑ ወይም ክርስትናን ሃይማኖት ተከተሉ ያለበት ወይም ከነቢያቶች መካከል አንድ ነቢይ አንድ ብቻ ነው ፈልገው ሌላ አይደለም። ያ ነቢይ ክርስቲያን ሆኑ ወይም ክርስትና እምነትን ተከተሉ ያለ ነቢይ አሳይና አስረግጠሽ በማስረጃ እስኪ ርግጥ አድርግ አለ። የኛ በጣም ብዙ አለ። አንድ ስልክ ነው ያለኝ። ቁጥሩን ልንገርህ። ቆይ ቁጥሩን ላውጣለና ቁጥሩን እነግርሃለሁ። የኔ አንድ ስልክ ነው ያለኝ፣ ግን የኛ በጣም ነፍ ነው ያለው። አንድ ነገር እሺ፣ እሺ በል እኔ እጠይቅሃለሁ፣ አንተ ይሄ መልስልሃለሁ። ኦኬ ልመልስልህ እኮ እና ልመልስልህ እኮ ነው። አንተ ደግሞ ቀጥለህ እንድትመልስልኝ እና ልነግርህ አንተ እሺ እነግርሃለሁ። አንተም ቀጥለህ እንድትመልስልኝ ከመሐመድ በፊት የነበረ ነብይ ትመልስልኛለህ። ለአንተ ጥያቄ ደግሞ ይሄ ታዘጋጅልኛለህ። ሆነ ማስረጃቸው አንድ ቦታ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታና ነብያቶች እና አንተም ትመልስልኛለህ። አንተ ማስረጃ ትሰጠኛለህ። እሺ አልኩኝ እኮ አሁን ማስረጃ ናችሁ። ያላ እስከዛ ሌላ ክርስቲያን ካለ ጥያቄ ይጠይቅ። ከታች ያለው ልጅ አስማት። እሺ የኔ ጥያቄ ከነብዩ መሐመድ በፊት ስለ አላህ የሰበከ ነብይ እስቲ ካለ እሷም የጠየቀች ይመልስልኝ። ችግር ነው። እሷም እየጠየቀች ያለችው ይሄን ነው። እሺ እሺ ጠይቅ። መልካም የሃይማኖት አልቲሜት ጎላችን ምንድን ነው? ሶርዴ በጣም ብዙ አመጣልሃለሁ። እሺ ችግር የለውም። እሺ ዘላለማዊ ሕይወት ለማግኘት ነው ሁላችንም ሃይማኖትን የምንከተለው፣ ፈጣሪን የምንከተለው ዘላለማዊ ሕይወት ለማግኘት ነው አይደል? እሱ በጣም አሪፍ። ዘላለማዊ ሕይወት ደግሞ የሚሰጠው ኢተርናል ላይፍ የሚሰጠው እግዚአብሔር ብቻ ነው አይደል? እሺ ቀጥል ጥያቄህን። በጣም አሪፍ። በቃ ክርስቶስ በዮሐንስ ወንጌል ላይ ክርስቶስ ኢየሱስ በቃል በቃል ማለት ነው የዘላለም ሕይወትን እንደሚሰጥ ተናግሯል። 10:28 ላይ ማየት ይቻላል። በጎቼም ድምፄን ያውቃሉ እኔም አውቃቸዋለሁ የዘላለም ሕይወት እሰጣቸዋለሁ ይላል። የዘላለም ሕይወት የሚሰጥ ሰው አለ ወይ? የለም። ያገኘኛ ጠይቀህ እየመለስክ ነው ራስህ ወይስ ጠይቀህ ራስህ እየመለስክ ነው? ይሰጣል ወይ? አይ ከእሱ አንጻር በቃ ፈጣሪ ነው። ይሄንን ክሌም ማድረግ ትችላለህ። ሁሱ አንተ እንደ ሰው ሆነ እቺ ልጨርስና አንተ እንደ ሰው እኔ የዘላለም ሕይወት እሰጣቸዋለሁ ብለህ ክሌም ማድረግ ትችላለህ? ስለኔ ሳይሆን ስለ ኢየሱስ ቃል አንስተን እዚያው ላይ ልንመልስልህ ነው። አብሽር ስላልተረዳችሁት ነው መሰለኝ። አይዋ እኔ የዘላለማዊ ሕይወትን እሰጣለሁ ብሏል። ችግር የለውም። የዘላለማዊ ሕይወት ምንድን ነው ብለን እዚያው መጽሐፉን ይፈተዋል። ማን ነው የሚፈታልን? ራሱ ኢየሱስ ክርስቶስ። የዘላለማዊ ሕይወት ምንድን ነው ከተባለ
ላኢላሃ ኢለላህ ዒሳ ረሱሉላህ ነው። ገብታችኋል? ላረጋግጥላችሁ ነው። አንደኛ የዘላለማዊ ህይወት ምንድነው? እውቀት ነው። ገብታችኋል? ምንድነው? እውቀት ነው። እውቀቱም ስለምንድን ነው ከተባለ ስለ አንዱ አምላክ ማወቅና አንድና ብቸኛ እውነተኛ የሆነውን አምላክ ማወቅ እንዲሁም ደግሞ የተላከውን መልእክተኛውን ኢየሱስ ክርስቶስን ማወቅ። ይህ ነው የዘላለማዊ ህይወት ማስረጃ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ መሰለህ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን ያዝ፣ እንዲሁም የላከውን ኢየሱስ ክርስቶስን ሁለት ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያሰላ ይህች ነች የዘላለማዊ ህይወት ምንድነች? እውቀት ነች። ያችም እውቀት ስለምንድን ነው? አንድና ብቸኛ የሆነውን አምላክ ማወቅና እርሱ የላከውን መልእክተኛውን ኢየሱስ ክርስቶስን ማወቅ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም መን ዐሊመ አነሁ ላ ኢላሃ ኢለላህ ወአኒ ረሱሉላህ ደኸለል ጀና አሉ። ቃል በቃል ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ያወቀና እንዲሁም እኔ የእርሱ መልእክተኛ መሆኔን ያወቀ ገነትን ገባ፣ የዘላለማዊ ህይወትን አገኘ ይላሉ። ገብቶሃል አይደል? ስለዚህ ኢየሱስ ክርስቶስ የዘላለማዊ ህይወትን ይሰጣል ሲባል ይሄን እውቀት ያስተምራል ማለት ነው። ይህች ነች የዘላለማዊ ህይወት ብሎ ገለጸው ራሱ። ማወቅ የሚለውን አስመሩበት። ይሄን ማወቅ ነው የዘላለማዊ ህይወት፣ እውቀት ነው። ይሄን የዘላለማዊ ህይወት ታዲያ እውቀቱን ነቢያቶች ሁሉ ይሰጡ ነበር ወይ? አዎ በደንብ አድርገው ይሰጣሉ። በነቢያቶች በኩል አምላክ እኔም በብቸኝነት ሰው እንዲገዛ አስተምሩ ይላቸዋል። እነዚያን ነቢይ እንደ ነቢይ ይቀበላሉ። የዛኔ የዘላለማዊ ህይወትን ያገኛሉ። ይሄን እውቀት እኔ እሰጥሃለሁ ማለት ነው በዚያ ሂሳብ። ገብቶሃል አይደል? ምክንያቱም አንዱን አምላክ እንድታመልክ አሳውቅሃለሁኝ፣ የዚያ የላከውን መልእክተኛውን ደግሞ እንድታውቅ አስተምርሃለሁኝ። ስለዚህ እኛ ምን እንሰጣለን? ይሄን አላህ ቃል በቃል ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላቸዋል። ሙሐመድ ሆይ አንተ ወደ ቀጥተኛው መንገድ ትመራለህ ይላቸዋል። በሌላ ቦታ ላይ ምን ይላል አላህ? ወተቢዑሁ ለዐለኩም ተህተዱን ይላል። ቀኑን መንገድ ትመሩ ዘንድ ሙሐመድን ተከተሉት ይላል። በሌላ ቦታ ላይ ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት ይላል። አምላክ ናቸው ብለን ጓንልም በእርሱ ያመነ ይድናል ሲባል ጊዜ ምን ማለት ነው? በእርሱ መልእክተኛነት ያመነ ማለት ነው። ምክንያቱም መልእክተኛ ነው ብሎ አላህ ገልጿቸዋል። በእርሳቸው ላይ የተወረደውን ቃል አምኖ የተቀበለ አንዱን አምላክ